ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ ወይ? ያለ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ደረጀ እንግዲህን ሰላምዬን ከዚህ ቤት ወጥታ ቤት ተከራይተንላት እንድትኖር ብሎ ለማርታ ጠይቋት ነበረ። ማርታም እንዳየናት እንግዲህን አይ እምቢ ብላለች። በዛ ላይም ደግሞ እኔ አርስሻለሁ ብያታለሁ፣ እዚሁ ትወልዳለች፣ እዚሁ እኔ አርሳታለሁ በማለትም ለደረጀ ነግራው ነበረ። ደረጀ ግን ሰላምዬ እዚህ ቤት እንድትወልድ ፍቃደኛ አልነበረም። ደረጀም እኔ አወራታለሁኝ አናግራታለሁ ብሎም ለማርታ ሲነግራት ማርታም እሺ በቃ ይቅናህ በማለትም ስትነግረው እና ሰላምዬን የሆነ ነገር ላናግረሽ ፈልጌ ነበረ፣ ስለዚህ ቤት ተከራይተንልሽ እዛ ሆነሽ እንደልብሽ እንድትኖር ይፈልጋለሁ፣ እስከ መቼ ነው እዚህ በሰው ቤት በማለትም ጥያቄ ጠይቋት ነበረ። እናም እዚህ ቤት የምትኖሪለት ለምንድን ነው ከዚህ ከቤት አልወጣም የምትዩ? እዚህ ቤት የምትኖሪለት ሰው አለ እንዴ? እዚህ ቤት የምትጠብቂው ሰው አለ በማለትም አቶ ደረጀ ሰላምዬን ሲላት፣ ሰላምዬም አዎ እንደው ትይስ እሺ፣ አንተ ግን እዚህ ቤት ለምን እንደተቀመጥኩኝ አታውቅምና ነው ስትለው፣ ደረጀም አዎ ድን አላውቅም ለምንድን ነው ሲላትም፣ ልጄን የኔ ያደረካት በማለትም ትጠይቀዋለች። ልጄ እኮ ገና ደም ነበረች፣ የአብራኬ ክፋይን የት ነው ያደረጋችኋት በማለትም ሰላምዬ አቶ ደረጀን ትጠይቀዋለች። ደረጀም እንግዲህ ይህንን መስማትና መቋቋም ያቃተው ሰውዬ በእንባው ገልጾልናል። በጣም እያለቀሰ ነበረ። እናም በገና እኮ ደም ነበረች ይዛችኋት ስትሄዱ የት ነው ያደረጋችኋት በማለትም በተደጋጋሚ እንግዲህ ሰላምዬ ትነግረዋለች። ደረጀም ሰላም ከአመታት በኋላ ሲልም ከአመታት በኋላ ትለኛለክ? እኔ እኮ ለ19 ዓመት እዚህ ቤት እኮ ከዛሬ ነገ ትመጣለች እያልኩኝ የተቀመጥኩት፣ ደግሞም ልጅ ትመጣለች በማለትም ትነግረዋለች። ደረጀም ከዚህ ቤት ወጥተሽ ሌላ ጋር ተከራይተሽ እዛ ሆነን መጥቼ ተነጋግረን ነገሮችን እናስተካክላለን ሲላትም፣ ሰላምዬን ከዚህ ከቤት መቼም ቢሆን አልወጣም፣ ውጭ ካልከ ደግሞ ልጄን አምጣልኝ፣ ልጄን የሚያደረግካት ልጄን አምጣልኝና ልጄን ስጠኝና ከዛ ወጣልሃለሁ ትለዋለች። ቆይ ላንተስ ልጅህ አይደለችም? እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ረሳሃት? በማለትም እንግዲህ ደረጃን ስትነግረው ከዚህ ከቤት በፍጹም አልወጣም፣ ከዚህ ከቤት ከወጣሁ በኋላ አላቅሽም ብትለኝ ምንህን ይዛለሁኝ እያለችም እንግዲህ እንደዛ ስትለው፣ ደረጃም እንግዲህ እባክሽን ሰላምዬ በማለት በቃ ተይው ተረጋጊ በማለትም መለስ ብሎ እሷን ለማረጋጋት ሞክሯል። ሰላምዬም እንግዲህ ከዚህ ከቤት ውጪ የምትለይ ከሆነ ሁሉንም ነገር ፍርጥርጥ አድርጌ ለትዬ እነግራታለሁኝ ብላ ስትለው፣ ደረጀ በጣም ይደነግጣል። ሰላምዬ በፍጹም አታደርገውም፣ ይሄንን አታደርገውም ይላታል። አደርገዋለሁ፣ ልጄን እናደረጋችኋት ገላችኋትም ከሆነ የት እንደቀበራችኋት ንገሩኝ፣ ሸጣችኋትም ከሆነ ብቻ የሆነ ቁርጤን አሳውቀኝ፣ አለበለዚያ ከዚህ ከቤት አልወጣም። አይ ውጭ ካልከኝ ከልጄ ምንም የሚበልጥብኝ ነገር የለም፣ ሁሉንም ነገር ለትዬ ፍርጥርጥ ታርጌ እነግራታለሁ፣ ከዛ ውጭ ካልከኝ እወጣለሁ በማለትም ለአቶ ደረጀ ትነግረዋለች። ደረጀን በቃ እሺ ሰላምዬ ተረጋጊ፣ እዚህ ቤት እስተፈለግሽበት ድረስ መቀመጥ ትችያለሽ፣ ግን ይሄንን ማርታ እንኳን ማወቅ አይደለም መጠርጠር የለባትም። ማርታ ይሄንን ነገር ያወቀ ዕለት ይህ ቤት በቃ ተበጠበጠ ማለት ነው በማለትም እንግዲህ ደረጀ ይመልስላታል። ደረጀ በነገራችን ላይ ትዳሩን በጣም ነው የሚወደው። እናም እንግዲህ እንደዛ ስትለው እሱም እሺ ይባባሉና በዚህ ይለያያሉ። ማርታንን ያሳምናታለሁ፣ በቃ እስከፈለግሽበት ድረስ ተቀመጭ ይላታል። ዳጣ ደግሞ አሁን ላይ እንግዲህ ኤቢ እህቷ መሆኗን ስላወቀች እየሄደች እያቀፈቻት ነው ምናምን በቃ ፍቅር በቃ ማለት ዳጣ ከበፊቱም ቢሆንም ፍቅር ነች። አሁን ደግሞ አባትነቱ ከተረጋገጠ በኋላ በጣም የበለጠ ፍቅር ሆናለች። ኤቢን እንግዲህ ሄዳ ስታቅፋት፣ ቆይ አንቺ ምንድን ነው በየጊዜው እየመጣሽ የምትጠመጠሚብኝ? ምን ሆነሽ ነው? ምን ፈልገሽ ነው ስትላት፣ አይ አበቅ የለሽ ምንም አልፈለኩም
ግን አስበሽዋል? ከእንግዲህም በኋላ የምትሄጂበት ቦታ ተያይዘን እንሄዳለን። ደግሞም የሚተናኮልሽ ሰው ካለ እቀጠቅጠዋለሁ፣ ጢባ ጢቤ ነው የምጫወትበት ሲላትም እንግዲህ ግን አሁን ፍቅር በፍቅር የሆንሽው ከዚህ ከቤት አስወጣሻለሁ ስላልኩሽ ነው እንዴ አስወጣሻለሁ ብለሽ ነበር እንዴ? እኔ አላቅም ትላታለች። ይኸውልሽ እኔ አንዴ ያልጥላሽ ከጠላሁሽ ምንጣፍ ብትነጠፊልኝ ራሱ አልለቅሽም እያለችም እንግዲህ ኤቢ በዛ በቤት እየተወረረች ነው። እናም ዳጣ እንግዲህን አሁንም ነገሩ ምንም እንትን አላለላትም። እኔ በጣም ነው የምወድሽ ስትላት እኔ ግን አልወድሽም ኤቢ፣ እኔ አንቺ ወደጅኝም አትወደጅኝም፣ እኔ ግን በጣም ነው የምወድሽ። ለመሆኑ ግን ስንት አመትሽ ነው ማለት በስንት አመት ነው የምትበልጪ ስትላት እድሜን ለምን ጠየቅሽ ትላታለች። አይ ዝም ብዬ ነው ንገሪ ስትላትም ለምንድን ነው የጠየቅሽ ለምንሽ ስትላት በቃ ተይው ትላታለች። እንዴ ለምን ተዋለሁ እሺ ንገሪ ስትላት እንግዲህ ለምንድን ፈልገሽው በእሺ ኤቢዬ እግዚአብሔር ይማለሽ ስትልና እንግዲህ እንዳጣ እየተታት ትሄዳለች። ሰላምዬ ወደ ናታን ክፍል ሄዳ ነበረ። ናታንም ሰላምዬ እንኳን በሰላም መጣሽ፣ እንዴት ነሽ? ልጅሽ ደግሞ እያደገች ነው ይላታል። አዎ እያደገኝ ነው ናታን፣ እንዴት ነክ ይባባሉና ትቀመጣለች። ለመሆኑ ጾታውን አውቀሻል? አይ አላወቅኩም፣ ግን ሴት ናት። ምን ማለት ነው? አይ አላወቅኩም፣ ሴት ናት። በቃ ሴት ናት፣ ሄደሽ ተመርምረሻል እንደ ምናምን ስላት አይ ትላል ይላታል ማለት ነው። ግን እኔ ሴት ነች እኮ ነው ስትለው እንዴ አንቺ እኮ መውለድ እንጂ እኮ አተጻንሽውም ጽንሱን፣ ግን ምን ችግር አለው ወንድ ቢሆንስ? አይ እሱማ ምንም ችግር የለውም፣ ግን ሴት ነው የምትሆነው ትለዋለች። እሺ በቃ ሰላምዬ ይሁንልሽ ይላታል። ለመሆኑ ሐኪም ቤት ሄደሽ ታውቂያለሽ? አዎ በደም እኮ ከእትዬ ጋር ሄጄ እትዬ ይዘው ሄደ ነበረ። ወይኔ እሷ ሴት ግን በጣም ምርጥ ሴት ነች ሲላትም እንግዲህን አዎ በጣም እያለችም በዛውም ልክ እንግዲህን ኃይለኛ እንደሆነችም አትርሽም። እትያው በትዳሯና በባሏ የመጣባትን መቼም ቢሆን አትመርም። በጣም ኃይለኛ ነች፣ በዛውም ልክም ደግሞ የዋህ ነች እያለችም ስለ ማርታ ታወራለች። ናታን መለስ ሲልና እንግዲህን ልክ እኔ እንዴት ያለ እንዴ የማያለ ሴት ነው ማግባት የምፈልገው ሲልም ምን እንዴት እያለ ትላለክ? እስርህ እኮ አለች ዳጣ እኮ አነጋገር ሆኖ ምግባር ሆነ ሁሉ ነገር ሆነ ቁጭ ትየን እኮ ነች በማለትም ትነግረዋለች። ሰላምዬም አሁን ላይ እንግዲህ አንተ ወንድ ስለሆን ከአንተ ነህ መቅረብ ያለብህ፣ ይች ልጅ እንዳታመልጥ እያለችውም በድጋሚ ናታንን እየመከረችው ነው። ናታን እንግዲህ ዳጣ እኮ እንደዚህ እኮ እንትን የለባትም፣ ሁሉን ነገር በግልጽ ነው የምትናገረው፣ ስለዚህ እኔ እንደሞ አልነገረችኝም። አይ በግልጽ የምትናገረውስ ኤቢ ነች። ኤቢ የሆነ የፈለገችውን ነገር በግልጽ ትናገራለች። ዳጣ ግን ቁም ነገር ላይ በጣም ድብቅ ነች በማለትም ትነግረዋለች። እና እንደዛ ስትለውም ይኸውልህ እነግርሃለሁ እችን የመሰለች ልጅ እንዳታመልጥክ እያለችም እንግዲህ ስትነግረው እሺ በቃ ሰላምዬ እሞክራለሁኝ ይባባላሉ። ደግሞ ስልክሽ በጣም በተደጋጋሚ እየተደወለበት ነበረ። አንዱ ናታልዬ እኔ ነው እንዴ? አዎ እዛ ኪችን ትቼው መጥቼ ነበረ። ብታይ ሰሞኑን የማላቀው ስልክ ነው እየተደወለብኝ ያለው። እስቲ ቆይ ልሄድ ትልና ቻው ይባባሉና ሰላምዬ ትሄዳለች። ሰላምዬም ሄዳ ስልኩን ስታነሳው የኤቢ ፍቅረኛ ነበረ። እሱም እንግዲህ ኩቻ ኩቻ በማለት ነው ሰላምዬን እንትን ሲላት፣ ወይ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው ጠቆርኩብሽ እንዴ የኔ ፍቅር እያለም እንግዲህ የማያውቃትን ሴት ለመጀንጀን ሞክሯል። እንግዲህ ይህ ሁሉ የኤቢ ስራ ነው። አቶ ደረጀና ደግሞ ማርታ እንግዲህ አሁን ላይ እያወር እያለ እንዴ የበደም ለታን እኮ ደስታን ወከባ በወከባ ሆነን ሳትነግረን ምናምን ትለዋለች። ወይ ማርትዬ አልነገርኳችሁም እንዴ? አዎ አልነገርከንም፣ እስቲ በል ንገረን አሁን ትለው። እንግዲህ ወይ አሁንም አለፈ እንዴ ቆይ በእኔና ባንተ መካከል ሚስጥር መደባበቅ ተጀመረ እንዴ? ለምንድነው የማትነግረኝ ስትለው አይ አንዳንድ የኮ ነገሮች የሚነገሩና የማይነገሩ ነገሮች አሉ ሲልም እንደዛ ነው ትላለች። አዎ አንቺ እኮ ነሽ የምትይው አንዳንድ ነገሮች የማይነገሩ ናቸው ትይ ነበር እኮ የኔ ቆንጆ ሲላተው አይቼ የኔ ቆንጆ ለእናንተ የእንትናችሁ ማባቢያችሁ ስትሆን ለእኛ ደግሞ ስስብልታችን ሆነች አይደለ ትለዋለች። እና እንደዛ ስትለው ከምሬ ነው ማርትዬ አንቺ መቼም ቢሆን ለእኔ ቆንጆ ነሽ እላታለሁ።
እና እንደዛ እንግዲህ ሲላትም እንዴ ደረጃ ደግሞ ረስቸው እዚህ ቤት ሰራተኛ እኮ ያስፈልገናል፣ ለም ሰራተኛ ማምጣት አለብህ ነገር የነበረ እኮ ስትለው እንዴ ሰላምዬም እየደከመች ነው ይላታል ማለት ነው። አቶ ደረጃም እንግዲህ ሰላምዬ እንደሆነ ከዚህ ከቤት አልወጣም ምናምን ብላለች። ስለዚህ አግዟት 4 ሴት ተቀምጠው ምን ይሰራል ይላታል። ምን መቼም 4 ሴት ያልከው ዳጣንና ውሃን ቆጥራቸው አይደለም ሲልም እንግዲህ ጅልና ወረቀት የያዙትን አይለቅም። ለውሃ እንግዲህ አንድ ነገር አሳያትና ሁሌም እንትን ትልላችኋለች በማለትም ደረጃ ይነግራታል። ማርታም እንግዲህ ይኸውልሽ ሳልነግርህ አንድ ቀለታ ውሃን እስቲ እንዲህጅና ቆንጆ ሽሮ ስሪና ይዘሽልኝ ነይ ስላት ከዛ ሲባባሉ ከዛማ እሺ ብላ እንደው ደስ ብላት ጉድ ጉድ ብላ ሄዳ እንዴ ይችሊ ቆይ ምንድነው ጆሮ ጌጥ ጆሮ ላይ አድርጋ ለመጣ ነው ወይስ ምንድነው ብዬ ስጠብቃት ከዛ ተመልሳ መጣ። ሽሮ ነው የሚቀርመው ውሃው በላይ ቁጭ አላለች ባባልና እንግዲህ ይስቃሉ ባልና ሚስት። በነገራችን ላይ በጣም ነው ደስ የሚለኝ ማለት ነው የሆነ ያላቸው ፍቅር ምናምን። እናም እንደዛ እያወሩ እንግዲህ ከን እያለ ለማንኛውም ቀልዱን ቀልድ ነው ሰራተኛ ያስፈልጋል ትለዋለች። እንግዲህ ሰላምዬ እኮ እዚህ ቤት ሰራተኛም እንዲመጣ እንዲሁም ደግሞ ከዚህ ከቤት እንድትወጣ አትፈልግም ሲል እንዴ የዚህ ቤት አዛዥኛ ነን ወይስ ሰላም ነች? እኔ እኮ የልጇን አባት ራሱ አላስተዋውቅም ስትለኝ ምክንያት የራሷ ምክንያት ይኖራል ብዬ ነው እንጂ እኮ ዝም ያልኳት፣ ግን በዚህ እንኳን በፍጹም አይሆንም። አይ ካልክ ደግሞ ውሃ ሽሮና በርበሬ በጥብጣ የምታመጣልህን ትበላለህ ስትለው ደረጃም እንግዲህ ውሃ ምንም አድርጋ ያመጣችውን ነገር በደስታ በላለህ ይላታል። ሰው እንዴት በመጀመሪያ ላይ ፍቅር ይዘዋል፣ አንተ እንዴት በመጨረሻ ላይ ፍቅር ይዘሃል እያለችም እንግዲህ ማርታ እንትን ትላለች። እኔ ልጆችን ከልጆች አላበላልጥም፣ እንኳን የወለኳቸው ልጆች ያልወለኳቸው ልጆች እንኳን ከልጆች አላሳነሳቸውም እያለም ይነግራታል ማለት ነው። እናም ይህንን እያወሩ እንግዲህ አሁን ላይም ደግሞ ሰላም ናታን ክፍል ሄዳ መጽሐፍ እያነበበች እያለ ኤቢ ትመጣለች። ይገርማል፣ ሁሉም ከመሬት ተነስቶ መጽሐፍ አንባቢ ሆኗል ስትላት ከዛ እንግዲህ ይሄንን ስትላት እንግዲህ የልጅሽን አባት ታስተዋውቀኛለሽ አለበለዚያ ከዚህ ከቤት መንቅሬ ነው ማስወጣሽ ትላታለች ማለት ነው። እና ግን ኤቢ እንግዲህ የሆነ አንድ ነገር ከያዘች ሆነ ቸክ የምትለው ነገር በጣም ዲሜን ነው የሚያፈላው እንጂ ለምን እንደሃላቀ እና ውድና የተከበራችሁ የቻናሌ ቤተሰብ እስከዚህ ድረስ ነው ይዘላችሁ የመጣ ነው። ቀጣይ ያለ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።